ሰው እንዴት በራሱ ጊዜ የራሴን ህይወት ካላበላሸው ገመናዬን አውጥቼ ለሚዲያ ካልሰጠው ብቻ ራሴን ወደ ችግር ካልከተትኩ ብሎ እንደዚህ ዘራፍ ዘራፍ ሲል ለመጀመሪያ ጊዜ አይቻለሁ። እና ምንድነው ሰውን የማውቀው ገመናዬን ልደብቅ ብሎ ይሯሯጣል። በቃ ወደ ችግር ላለመግባት ይሮጣል። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ኮፒ ሊንክ ማድረጋችሁን አትርሱ የኔ ወዶች። ያው እንዲንመለስልን ዩቱባችን ማለት ነው። እዚህ ጋር እንግዲህ እንደምታዩት ችግሬን ምንድነው ወደ ሚዲያ ካላመጣው በቃ የሆነ ወደ ችግር ካልመጣው ብላ የምትሮጥ እህታችን አለች እና እሷን ለመምከር እየሞከርን፣ አንዳንዶቹ ደግሞ አይ ችግር የለም ያለ ቪዲዮ ካለ ይዘሽ ነይ እንደዚህ ያለ ነገር ካለ ማምጪ ብለው የባስ ወደ ችግሩ እንድትገባ ወይ ደግሞ ወደ መጥፎ ስሜት እንድትገባ እያደረጓት ያሉ አሉና በመጀመሪያ መልእክቴ ለእናንተ ነው። እንደዚህ ነገር የምታደርጉ እህታችሁ ብትሆን ኖሮ ይህን አታደርጉ ታይ ነበር የምትሏት። እንደዚህ አይነት ነገር በጭራሽ ያለፈ ነገር አልፏል፣ ይህን ማድረግ አትችም ነበር የምትሏት እንጂ አዎ በርቺ ምናምን ልትሏት አይገባም። ልጅቱ እውነት አላት። ለምንድን ነው እውነቷ እንዲዳፍ የምትፈልጉ የምትሉ? እውነታውን እኮ አወቅ ነው። በቃ ፍቅረኛው ነበረች። ይህ ደግሞ ብርቅ አይደለም እኮ በየትኛውም ዓለም ላይ የሚከሰት ነገር ነው። ፍቅረኛ ትሆኛለሽ፣ አትስማማሽም፣ ተለያየሽ፣ አገባ እዛ በኋላ የሰው ትዳር በኋላ መጠሽ መበጠጥ አትችይም፣ መብት የለሽም። ይህንም በደንብ ማወቅ አለብሽ። አብርሽ ከወደደሽ ከፈቀደ መልሳችሁ መገናኘት ትችሉ ነበር፣ ሩታን ሳያገኝ ማለት ነው። አሁን እንግዲህ ምን ማድረግ ይቻላል? አብርሽ ነው የልጅ አባት ሆነ። የልጅ አባት ሲሆን አንቺ መጣሽ። አሁን ዋትዝስ ሁ አር ዩ እህትዬ፣ ሁ አር ዩ ቶማች ፕሮብለም አንቲ ምሽክላ ልሽ ማድሬ እና እኔ ደከመኝ፣ እግዚአብሔርን ደከመኝ። እንደው ቲክታክ ላይ የምታወሩት ወሬ በጣም ነው የሚያስቀኝ። እስኪ ሁላችሁም አሁን እዚህ ቦይፍሬንድ ኑሯችሁ የተለያያችሁ ብሬክአፕ ላይ ያላችሁ ብዙ ናችሁ እና ልጠይቃችሁ ጥያቄ። አሁን እናንተ ናችሁ እንደውም ችን ነገር ትምጣ እያላችሁ ያላችሁ። ይህ ምንም የሚያሳፍር ነገር አይደለም፣ በማንኛውም ህይወት የሚያጋጥም ነገር ስለሆነ ማለት ነው። ለምን ታውቁታላችሁ። የተለያየ ሰው መልሶ ኢትዮጵያዊ ነን። ደግሞ ኢትዮጵያዊ ቆፍጠን ያለ በቃ ለጸም ለፍቅርም ቆፍጠን ያለ ነው። ሲወድሽ ከምናምንሽ ይወድሻል፣ ሲጠላሽ ደግሞ ጠላሽ። በቃ የተለያየ ነው። አይ ነው አንዳንድ ሰዎች የለዋቸው ሆኖ ተለያይተው ምናምን መልሰው ይገናኛሉ። ይህን አውቃለሁ። በቅርብ ያሉ ብዙ ሰዎች ተለያይተው ለረዥም ዓመት እሱም ሌላ ገብቶ እሷም ሌላ ገብታ ቆይታ ከዛ ምናምን ይገናኛሉ። ይህ ከ100% 1% ነው እንደዛ የሚሆነው ማለት ነው እንጂ የሆነ ሰው ተጠላሽ ከተለያየሽ አብሮ መቀጠል ቢፈልግ ካንቺ ጋር በጭራሽ በህይወቱ ሌላ ሰው አያስገባም። ደግሞ ውሸት ምን ትላለች? እኔ እኮ ነኝ የፈቀድኩላቸው። ከዛ ደግሞ የውሸቷ ድራማ እንደሆነ የምታውቁት ምን አለች መሰላችሁ? ስልኬን እንኩ ስልኬ ሁሉ ነገር ፈትሻችሁ እንደፈለጋችሁ ስልኬንም ውሰዱት፣ ከስልኬ ማር ያለውን ነገር ሁሉንም አውቁ ምናምን ብላ ስታበቃ መታ ደግሞ ኮሜንት ስር ምን አለች? እስኪ እንደው ለሰከንድም ቢሆን አዳምጡኝ ብላ ደግሞ ኮሜንት ጽፋለችና እኔ በጣም ናናደደች ማለት ነው። የሆነ ነገር መጻፍ ፈልጌ ግን እንደዛ መጻፍ ስላልፈለግኩ ነው እንጂ የሆነ ነገር ልላት ነበር። ምክንያቱም ድራማ እንደሆነ ያሳውቃል። ይህ ማንኛውም ሰው ካፕሎች ፎቶ ይነሳሉ አይደል? ቪዲዮ እሱ ጋር ኖርማል። ታዲያ ምን ይጠበስ እንዴ? ማንም ሰው እውነት ለመናገር ቢጠላሽም ቢለያይም ምንም የካፕሎ ፒክቸር አያጠፋም። የማናችንም እንትን ነውና መቼም ነው የማያጠፋው። ለምን ቀጣይ ህይወትሽ ላይ ለሚመጣ ሰው እውነተኛ አፍቃሪ የሆነ ሰው ማስታወቅ ይፈልጋል። ይሄ እንደዚህ የድሮ ፍቅረኛ የነበረች ወይ ደግሞ የድሮ ፍቅረኛ የነበረ ምናምን ብሎ ከመጀመሪያ ጀምሮ ነገሩን በፕሮሰስ መሄድ የሚፈልግ ሰው ስላለ ፎቶ ማጥፋት አይፈልጉም፣ ለትውስታም ስለሆነ። የእውነቴን ነው። በጣም ብዙ ጓደኞች አሉኝ በዙሪያ የወንድም ብሎ የሴት እንደዚህ ተለያይተው እንኳን የድሮ ፍቅረኛቸው ፎቶ አለ፣ ምንም ችግር ስላለው ማለት ነው። እንዳልኳችሁ ለራሳቸውም የሆነን ሰው እንደዚህ ፍቅረኛ ነበረኝ ድሮ ምናምን ስትሉ እስኪ ፎቶ ልዩ ምናምን ሊልሽ ይችላል። አሁን አዲሱ ፍቅረኛሽ ወይ ደግሞ አዲሷ ፍቅረኛ ከዛ ታሳያታለ ማለት ነው። እቺ ነበረች ወይ ደግሞ የነበረ ምናምን ተብሎ ከዛ ውጪ ለምንም ነገር አይጠቅምም። አቅፈሽ አትተኝ ምናትዩ ምንም ኖርማል በቃ ያለፈ ነገር አልፏል ነው። እና ምልሽ ፈልጌ ነው አሁን ላይ መጠሽ አብርሽንም ሆነ የሩታን ህይወት የመበጠጥ መብት የለሽም። ፍቅርዬ ደግሞ ከዚህ ውስጥ እንድታስወጣ ትፈልጋለሁ። ፍቅርም ምናምን እያላችሁም እያወራችሁ ያላችሁ አታውሩ። ገባችሁ አይደል? ስለዚህ ፍቅረኛው ስለነበረች ነው ምናምን ህይወቷ ተበላሽቷል። አይ ነው ፍቅረኛው ነበረች፣ ምን ይጠበስ ታዲያ? አሁን ከዚህ በፊት የት ነበርሽ? የተኝተሽ ቤትሽ ነው የነቃሽው? የእንቅልፍ ከናወጣውሽ ነው
እኔ አይዞሽ ጉድ እኮ ነው። እኔ ምን ልበል? እኔ ግራ ገባኝ እኮ የምር ማለት እንዴት ሴት ሆነሽ በሴት ላይ እንደዚህ ትፈርጃለሽ? የሴትን ባጥሩ ነው ወይ ምናምን ምናምን የሚባሉ ነገሮች ማይቻለውና እንደኔ ለሴት ልጅ የሚቆረቆር የለም። እንደኔ ሴት ልጅ የሚያከብር የለም። ሴቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን ካለ ቦታችሁ ስትሉ ያልሆነ ድርጊት ስታደርጉ ሲደረግ ማየት አልፈልግም። እንዲሁ በደፈነው ዝም ብዬ ስለምወድ ስለማከብር ብቻ እንደዚህ ዝም ብሎ መፍረድ አልፈልግም። መቼም ቢሆን ከእውነት ጎን መሆኑ እንፈልገው። እቻ አለም ቀሪ ነች። እዚህ ጋር ደግሞ አብርሽን ቀድሜ ስለማውቀው ምናምን አይደለም፣ ግን ይሄ በማንኛውም ህይወት የሚፈጠርና እውነታ ነገር ስለሆነ ማድረግ ስለሌለባት ነው። ገባችሁ አይደል? ቪዲዮን እንኳን አጥፊው ምናምን ነገር ሲሏት ማጥፋት እንደሌለባት ነው የተናገረችው። ከዛ መጨረሻ ላይ ደግሞ በቃ እንደፈለጋችሁ አድርጉ፣ እኔ እንደዚህ በቃ መረጃው አለኝ። ለምን ትዋሻለች? ሩታን ነኝ የፈቀድኩለት እንሰራ እንዴ? የተጣሉበት ምክንያት መናገር መብቷ ነው። ድሮ አሁን እኮ ምናልባት የዩቱብ አመጣጧ ሊሆን ይችላል ዩቱብ ለመስራት ነው። ግን ማለት የነበረባት አብርሽ ድሮ ፍቅረኛ ነበር ምናምን፣ በቃ በአብርሽ ስም ሰብስክራይብ አድርጉ ምናምን ብትይ ሰብስክራይብ ከማድረግ ወደ ኋላ እንድል ማለት ነው። በመቀጠል እንግዲህ ልጆቹን ሲጠይቋት የነበረውን ስትመልሰው ሁላችሁም በአብርሽ እየፈረዳችሁ ያላችሁ ዝም ብላችሁ የልጅቱን ቪዲዮ በደንብ አድርጋችሁ እና ቪዲዮውን በደንብ ካያችሁት በኋላ ከዛ በኋላ መመስከር ትችላላችሁ ማለት ነው። ምክንያቱም ቤተሰብ ሁላችሁም ይህንን ነገር ታውቃላችሁ። በማንኛውም ሰው የደረሰ ወይ ደግሞ በእኛ በራሳችን በእናንተ በራሳችሁ ባይደርስ በጓደኛችሁ፣ በጎረቤታችሁ፣ በአብሮ አደጋችሁ፣ በስራ ባልደረባ ኤቭሪዋን በማንኛውም ሰው ደርሶ ያያችሁት ነገር ስለሆነ ስለ እውነት እንፍረድ ቤተሰብ። የሆነን ሰው ስለምጠሉት ወይ ስለምትወዱት አይደለም። እኔ ማንንም ሰው የመጥላትም ሆነ የመውደድ እንትን የለኝም ማለት እንደዚህ ስለምወዳቸው ስለምጠላቸው ስለማከብራቸው ስለማላከብራቸው ሳይሆን በሆነ ነገሮች በተፈጠሩ ነገሮች የእውነት ነገር መናገር ስለምፈልግ እንዲሁም ደግሞ እውነተኛ ነገር ስለምናገር ነው። ገባቸው አይደለም እላችሁ። እዚህ ጋር አብርሽን ቀድሜ ስለማውቀው አይደለም ወይ ደግሞ ልጅቱ ስለምታናደኝ ምናምን አይደለም። የታወቂያ ታናደኛለች፣ የታወቂያ ተጠላታል። አልጠላትም፣ ግን ድርጊቷና አመጣጧ አበሳጭቶኛል፣ አናዶኛል። ከእውነት የራቀ ስለሆነ ማለት ነው። እሱን ነው ልላችሁ የምፈልገውና እህቴ ሴትነትሽን ጠብቂ፣ ሴትነትሽን አክብሪ። ኖርማል እንደዚህ አሁን በድጋሚ መተሽ ማልቀስሽ ምንድነው ትርጉሙ? ሁሉም ሰው ሊተረጉሙ የሚችለው ወይም ራሴ የሚተረጉሙ ምንድነው የእሱን ህይወት ለማበላሸት ፈልገሽ እንጂ እሱ ወደ አንቺ እንደማይመጣ በደንብ አድርገሽ ታውቂያለሽ አይደለም? ይህንም በደንብ ልታውቁ ይገባል። በተረፈ ግን አብርሽ ስለሚያናደዳችሁ ከዚህ በፊትም የሆነ ጥላቻ ስላለባችሁ ምናምን ብቻ አሁንም በድጋሚ ሊሰድቡት አትችሉ፣ መብት ስለሌለን ማለት ነው። በነገራችሁ ላይ ሰውን መሳደብ ወይ ደግሞ ማንቋሸሽ ያን ሰው ከነበረበት ስቴፕ ከፍ እንዲል ያድርገዋል እንጂ ዝቅ እንዲል አያደርገውም። አብርሽ አሁን እግዚአብሔር ይመስገን ከነበረበት ስቴፕ በጣም እየጨመረ ሄዷል። እሱም ተናግሯል። ሩታ ምንድን ነው የሚባለው እግረ እርጥበሽ ነው የሚባለው እሱን ነገር ብሏል። ከሩታ ጋር ሆኖ ነው እንደዚህ ቤት አልነበረውም። ቤት ተከራይቶ የወጣ የቤት እቃዎች መኪና ምናምን እነዚህ አይነት ነገሮች ሁሉ እና ከጎኑና ያገዘችው ጀግና ሴት መቼም ሊተዋትም አይችልም። ፍቅርና ያገናኛቸው እንጂ አንቺን ለስራ ማላገኝናሻቸውም ምን ማለት እንዳለብኝ ብሎ ጠፋብኝ። ታውቃላችሁ ብሶች የማየውን ነገር እያላችሁ ስለሆነ እንደዚህ ቪዲዮ ልሰራ የተገደድኩትና በተረፈ ለእውነት እንቁም። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስክንገናኝ ባይ